ይህን ገጠመኝ በኩዌት በመድረክ ላይ አቅርቤዋለሁ። ታሪኩ ወይም ገጠመኙን ለመጀመሪያ ጊዜ ለህዝብ ያቀረብኩት በኩዌት በሚገኝ አንድ ጃሚ ትልቅ መስጂድ ነው። በእውነቱ ገጠመኙ እኔ ላይ እጅግ በጣም ተጽዕኖ ፈጥሮብኛል። አንድ ወንድማችን ሁልጊዜ በየዓመቱ ረመዳን እኛ ጋር እየመጣ ኢህቲካፍ ይቀመጣል። ረመዳንን ወሩ ሙሉ በመካ ነው የሚያሳልፈው። ረመዳን ካለቀ በኋላም የመጀመሪያና ሁለተኛውን ቀን መካ በምትኖር እህቱ ቤት ነው የሚያሳልፈው። በሁለተኛ የዒድ ቀን ወደ ሀገሩ ሲሳፈር፣ በነገራችን ላይ በዒድ ሰሞን ትኬት ማግኘት በጣም አስቸጋሪ ነው። ልክ ከአንበሳ አፍ ስጋ እንደመውሰድ ያክል ከባድ ነው። ከዚህ ወንድማችን ጋር ሚስቱና ልጁ አብረውታሉ። በየዓመቱ ሲመጣ ቢያንስ አንድ ሰው አስከትሎ ይመጣል። ወጪውን በመሸፈን አጅር ለማግኘት ይጥራል። ቀደም ሲል አጎቶቹን፣ የአጎቶቹን ልጆች፣ የወንድሙን ልጆች ይዞ መጥቷል። በዚህ ዙር ግን ሚስቱንና አንድ ወንድ ልጁን ነበር ይዞ የመጣው። ወደ ሀገሩ ሊመለስ ዑምራ አድርጎ እንደጨረሰ እህቱ አብሬህ መሳፈር መሄድ እፈልጋለሁ አለች። እሺ ጥሩ፣ ወደ አውሮፕላን ማረፊያ ሄደን ትኬት ካገኘው እፈልጋለሁ አለ። ከዚያም እኔ ጋር መጣና ያሸ ለኔ ለሚስቴና ለልጄ በቅድሚያ ትኬት ቆርጫለሁ፣ ነገር ግን እህቴም ዛሬውኑ ከኛ ጋር ለመጓዝ ወስናለች፣ ምን ይሻላል አለኝ። እኔም አረፍ በላይዞ አላህ ካለ ይገርም ምንም አይደል አልኩት። ይህ ሰውዬ ለእህቱ ትኬት ለመቁረጥ ለረጅም ሰዓት ቁጭ ብሎ ሲጠባበቅ ቁርአን ሲቀራ ነበረ። በፎቶ ላይ እንደምትመለከቱት ጺሙ ነጭ ሸበቶ ነው። በእጁ ቁርአን አልተለየውም። እናም ቁርአን ሲቀራ ቆየ። ለተሳፋሪዎች ችግር መፍትሄ የሆነ ምላሽ በመስጠት አስተናግጄ በሸኘሁኝ ቁጥር ዱዓ ያደርግልኛል። ደግሞ ዱዓ ደጋግሞ አደረገልኝ። በመጨረሻም አላህ የእርሱንም ጭንቀት ገላገለን። አንድ ክፍት ቦታ አገኘንለት። እናም ከመደሰቱ የተነሳ ግንባሬን ለመሳም ከተቀመጠበት ተነስቶ ቆመ። እንደነገርኳችሁ ሰውየው የእድሜ ባለጸጋ ሰው ነው። እረ ይሄ ምስጋና የማያስፈልገውም የሥራ ግዴታዬ ነው አልኩት። ለእህቱ ትኬት ቆረጥኩለት። በዚህ ቅጽበት እርሱም የዱንያ መውጫ ቪዛ ተመቶለት ኑሯል። ከሀገሩ ውጭ ሆኖ የዱንያ መውጫ ቪዛ ተመታለት። በአውሮፕላን ውስጥ ተቀምጦ የነበረው መሃል ላይ ነበር። ሚስቱ በቀኝ ልጁ በግራ በኩል ተቀምጠዋል። እህቱ ደግሞ ከኋላ ተቀምጣለች። አስተናጋጇ ሆስተሷ መጽሔቶች በእጇ ይዛ ወደ እነርሱ መጣችና ሀጂ ማንበብ ይፈልጋሉ አለችው። አልፈልግም አላት። ሌላ አስተናጋጅ ደግሞ ጭማቂ ነገር የሚጠጣ ይዞ መጣ። ሚስቱና ልጁ ጭማቂ ተቀበሉ። ከዚያ ሚስቱ ትከሻውን ገፋ እያደረገች ጭማቂ አትፈልግም አለችው። አሁን ግን መልስ አልሰጣትም። እርሱ ወደ ሌላ ዓለም ተጉዟል። ድርቅ ዝም ጭጭ ብሏል። ሞቷል። እንዴት ሞተ? እንዴት ሞተ? አዎ ወንድሞቼ፣ ግሳጼው ቁም ነገሩ እዚህ ጋር ነው። በወንበሩ ላይ ቁጭ ባለበት ሞተ። በቀኝ ሚስቱ፣ በግራ ልጁ ከኋላው እህቱ ተቀምጠው እርሱ ከመሃላቸው ሞተ። የሚገርመው የሞተው በእጁ ቁርአን ይዞ እያነበበ ነው። ሱብሃንአላህ። አሁን ያየነው ፎቶ ከሞተ በኋላ ያነሱት ነው ማለት ነው? አይደለም። ከመሞቱ ከቅጽበት በፊት የተቀረጸ ነው። ከአውሮፕላን ሲያወርዱት የሚገርም ቂሷ አለው። ገና ተመልከቱ። ቁርአን በእጁ ይዞ እየቀራ መሞት ምንኛ ታላቅ ዕድል ነው። የሥራ ሰዓት የሚያበቃው 7 ሰዓት ላይ ነው። የእነርሱ በረራም 7 ሰዓት ላይ ነበረ። እናም ከሥራ ወጥቼ ወደ ቤቴ እየሄድኩ ስልክ ደውለው ተመለስ ብለው መለሱኝ። ያሸህ አንድ ተሳፋሪ አዛውንት በአውሮፕላን ውስጥ ሞቷል። ስለዚህ ተመልሳ አስክሬኑ ወደ ማጠቢያ ጣቢያ እንዲሄድ አድርግ አሉ። መጀመሪያ ላይ እንዲህ ሲሉኝ እንድመለስላቸው የዘየሩት ዘዴ መስሎኝ ነበረ። ምክንያቱም ወቅቱ የሐጅ ወቅት ስለሆነ የሥራ መደራረብ ስለሚበዛ ኦቨርታይም እንድሰራ ፈልገው መሰለኝ። እናም አጥብቄ ስጠይቃቸው ወላሂ የዋሸን አይደለም ጀናዛ እንድታነሳ ነው አሉኝ። አሁን የምነግርህ ገጠመኝ አንተ ለምትፈልገው ዓላማ ለመገሰጫ ለመመከሪያ የሚሆን ነው። ቦታው ላይ ስደርስ ያ ሰውዬ በሕይወት ለሞቷል። የማስቀበሪያ ፍቃድና ለመሞቱ ማረጋገጫ ምስክር ወረቀቶችን እናውጣ አልኳቸው። እንደሚታወቀው ማንኛውም ሰው መንገድ ሲጓዝ በተለይ ረዥም መንገድ የሚበላ የሚጠጣ ነገር ገዛዝቶ መያዝ የተለመደ ነው።
በሃንግ ባግ እስከ 20 ኪሎ መግባት ሕፃናት እንኳን ሳይቀር የሚያደርጉት ነው። የዚህ ሰውዬ ሃንግ ባግ ደግሞ ከተለምዶ ወጣ ያለ ነበረ። ከዚያም ወደ አንድ አቅራቢያ ወደሚገኝ የጀናዛ ማጠቢያ ጎራ ብለን ከፈን እንወስዳለን አልኳቸው። ባለቤቱ አያስፈልግም፣ የማንንም ከፈን አንሻም አለችኝ። ግራ ተጋባው። ምን ነካት አልኩኝ ለራሴ። እዚያም ምን ማለትሽ ነው? የግድ ነው፣ ጎራ ብለን ከፈን መያዝ ይኖርብናል፣ አጥበነው እንድንገንዘው የግድ ነው አልኳት። አሁንም አያስፈልገንም አልኩ እኮ አለችኝ። የዚህን ጊዜ ለምን አልኳት። ወደ እግሩ ተመልከት አለችኝ። እንዴ ምንድነው የምትልች ሴት አልኩኝ። እኮ ለምን አልኳት። እግሩን ተመልከተው አልኩ እኮ አለችኝ። ተመለከትኩ። ወገኖቼ በእግሩ ላይ ምን እንደነበር ታውቃላችሁ? የፕላስቲክ ኪስ ወይም ፌስታል እግሩ ስር ቋጥሮታል። በውስጡ የሚገነዝበት ከፈን አለ። ሱብሃንአላህ! ሁልጊዜ በየዓመቱ ሲመጣ ከፈን ይዞ ይመጣል። ወደ ሀገሩ ሲመለስ ሰደቃ ይሰጠዋል። ከዚያም ድጋሚ ሲመጣ ሌላ አዲስ ከፈን ገዝቶ ነው የሚመላለሰው። ተመልከቱ፣ እርሱ ከፈኑን አዝኖ ነው የሚዞረው። ባለቤቱ ልጁ የዱንያን መጣቀሚያ ሸማምተ ይዘዋል፣ እሱ ግን ከፈኑን ተሸክሟል። ይህ ዕድለኛ ሰው አስክሬኑን አጥቤ የገነዝኩት። ከዚያም በዒድ በሁለተኛው ቀን ጀናዛው ወደ ሐረም መካ ተሸኘ። በርካታ ቁጥር ያለው ሙእሚን በጀናዛው ላይ ሰገደበት። ወዳጆቼ የዚህ ሰው መቋጫ ስንበት ተመለከታችሁ? በምን ላይ ነው ኻቲማው የሆነው? ከቂሷው የምንማረው ዋናው ቁም ነገር እሱ ነው። ኻቲማው የነበረው መልካም ስራ እየሰራ ቁርአን እየቀራ ነው። እለቱም የጁምዓ ፈጅር ወይም ንጋት ጠዋት ነበር። አላህ የሁላችንንም መጨረሻ ያሳምርልን። የተከበራችሁ ወንድሞችና እህቶች፣ እነኚህ የሚቀርቡ ገጠመኞችና ቂሳዎች ዝም ብሎ ጊዜ ማሳለፊያዎች አይደሉም፣ ወይም መዝናኛና መጽናኛ አይደሉም። ቀደምት ሳሊሆችም የተለያዩ ቂሳዎች አሏቸው። ለምሳሌ ዓሚር ብን ዓብድላህ ስጁድ ላይ ሆኖ ነው የሞተው። ዑስማን ብን አፋንን ብንወስድ ቁርአን እየቀሩ የተገደሉት። ዓሊ ብን አቢ ጣሊብ የተገደሉት ሰዎችን ለሱብሒ ሰላት እየቀሰቀሱ ሳለ፣ ዑመር ብን ኸጣብም ፈጅር ሰላት እያሰገዱ የተገደሉት። የታሪክ ጠበብቶች እነኝንና መሰል ቂሳዎችን የዘገቡልን እንደ ክስተት ከትውልድ ትውልድ እንዲተላለፉና እንዲዘከሩ ብቻ አይደለም። ዋናው የተፈለገው ቁም ነገር እንድንገሰጽበት፣ እንድንመከርበት ነው። የህይወት አቅጣጫችንን እንድናስተካክልበት ነው። ለ3 ቀናት እኔም እናንተም ከሼኽ አባስ ጋር ቆይታ አድርገናል። በቆይታችን የተለያዩ አላህ ሱብሓነሁ ወተዓላ መጨረሻቸውን ያሳመረላቸውን ሰዎች ቂሳ ነግረውናል። በቁርአን፣ በዱዓ፣ በዚክር፣ በሰላት ላይ መጨረሻቸው የተቋጨ ሰዎችን አስገራሚ ገጠመኞች አጫውተውናል። ከፊሉ ሰላት እየሰገደ በስጁድ ላይ ሆኖ በአማረ መቋጫ ሲሸኝ፣ ከፊሎች ደግሞ በወንጀል ውስጥ ሲዳክሩና ሲዋኙ የነበሩ በመጨረሻም በመጥፎ መቋጫ ተሸኝተዋል። አሁን ሁሉም ራሱን ይገምግም። አዎ ራሱን ይገምግም፣ ራሱን ይጠይቅ። በምን አይነት መልኩ ነው እስቲ ፍጻሜ እንዲሆን የሚፈልገው? ያማረ ፍጻሜን የምትሻ ከሆነ በአንተና በአላህ መካከል ያለን ግንኙነት አሳምር። በተለይም ለብቻ ስትነጥ በኸልዋ ያለህን ሁኔታ አሳምር።